ብዙዎቻችን አረቦች ቤት ስንሰራ እጅግ በጣም ማለት በድብቅ ልንይዛቸው የሚገቡ ወይም ደግሞ ለመዲያም ልናሳውቃቸው የማይገቡ ሁለት ነገሮች እነሱ ምንድናቸው? ኮንትራት የምትሰሩና ወጥታችሁ እንደኔ ጠፍታችሁ የምትሰሩ ማለት ነው። ወጥታችሁ የምትሰሩም ለመዲያማችሁ መናገር የሌለባችሁ ዋና ነገር፣ ኮንትራት የምትሰሩም ለመዲያማችሁ መናገር የሌለባችሁ ዋና ነገር። እነዚህን ነገሮች የደረሰባችሁ እህቶቼ በኮሜንት ታሳውቁኛላችሁ፣ ውሸቴን ከሆነ ማለት ነው። ብዙ ጊዜን የምናገረውና እኔ እዚህ መጥቼ ቪዲዮ የምሰራው ከማውቃቸው ከደረስኩባቸው እንዲሁም ደግሞ ብዙ ጓደኞቼ ከደረሰባቸው አንጻር ነው። ይሄን ቪዲዮ ሰምታችሁ እኔም እንደዚህ ነበርኩ እንደምትሉኝ ተስፋ አደርጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ ፎዚ ዩቲዩብ ዛሬም ደግሞ ለእናንተ ለመዳም ቅመሞች ለእህቶቼ ይጠቅማችኋል ያልኩትን ሀሳብ ይዤ መጥቻለሁኝ። ይህንን ሀሳብ ይጠቅመናል እንጠቀምበታለን ካላችሁ እናንተ እስከ መጨረሻው አይታችሁ ለብዙ እህቶቻችን እንዲደርስ ሸር፣ እንዲሁም ደግሞ ሰብስክራይብ፣ ኮመንት ላይ በርቺ፣ እንዲሁም ጥያቄ ካላችሁ ጥያቄ፣ ከዛ ደግሞ መጨረሻ ላይ ላይክ ማድረጋችሁን አትርሱ። የእናንተ ላይክ፣ የእናንተ ኮሜንት እና የእናንተ ሰብስክራይብ ለእኔ ብርታት ስለሆነ እኔ ሁልጊዜም የምሰራው በመዲያም እህቶቼ በመዲያም ቅመም እህቶቼ እንዲሁም ደግሞ በስደተኞች ላይ ነው ማለት ነው። ምክንያቱም ሁላችንም አሁን ላይ ተረባርበን የምናውቀውን ለማያውቁት እያሳወቅን ብዙ እህቶቻችንን ካልነገርናቸውና ካላሳወቅናቸው እህቶቻችን እጅግ በከፍተኛ ደረጃ በተለይ በአሁን ሰዓት የእኛ የኢትዮጵያ ሕዝብ ወይም ደግሞ ኢትዮጵያውያኖች በሀገራችንም በሰው ሀገርም ተቆጣጣሪና አይዞህ ባይ ወገን ስለሌለን ብዙ ጊዜ ሟቾች፣ ተፈናቃዮች፣ ተሰዳጆች እንዲሁም ደግሞ ተረጋጮች እኛ ነን እና እኛ ደግሞ የመዳም ቅመሞች እኛ ቀደም ብለን የመጣ ነው ከደረሰብን ጓደኞቻችንን ሲደርስባቸው ካየናቸው አንዳንድ ነገሮችን ለእናንተ ካልነገርናችሁ እናንተም እኛ ያለፍንባቸውን መከራና ስቃዮች እንዲሁም ደግሞ ከእኛ በበለጠ እንድታልፉ ስለማልፈልግ ይጠቅማችኋል ያልኩትን ነው ሁልጊዜ እዚህ ቻናል ላይ ማመጣላችሁ። ስለዚህ ላይክ እና ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳባችሁን ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ሁለት ነገሮች ናቸው። የሚገርመው እስከዛሬ ብዛት በኮንትራቶች ላይ ነበር የምሰራው። ዛሬ ግን እንደኔም ወጥተው በሚሰሩ እህቶች ላይ ይሰራለሁ። ብዙ ጊዜ ከገጠመኝ ነው። በነገራችን ላይ ብዙ ጊዜ ገጥሞኛል። እኔ ያው ጠፍቼ ስሰራ ቢያንስ 4-5 ቤት ቀይሬያለሁ። ስለዚህ ስቀይር ከገጠሙኝ ነገሮች ነው የምነግራችሁ ማለት ነው። ዛሬ ይህን ነገር ሙቀት አለ በነገራችን ላይ፣ ለዛ ነው ፊቴ እንዳለ ውሃ ብቻ ሆኗል። ስለዚህ ምን ልላችሁ ፈልጌ ነው፣ በመጀመሪያ ከኮንትራቶቹ ልጀምር። ኮንትራቶች አብዛኞቻችን እህቶቻችን ኮንትራቶች ወደ ሀገር ልትገቡ ስትሉ አስቀድማችሁ 1 ወር ወይም ደግሞ 2 ወር ሲቀራችሁ ለማዳማችሁ መዳም የዛሬ ወር ወይም የዛሬ 2 ወር አገር እሄዳለሁ ፍቃድ፣ ስለዚህ ትኬት እንድትቆርጭልኝ ትሏታላችሁ። መዳምም ደግሞ ደስ እያላት እሺ ችግር የለውም መርሃበን ትላችኋለች። እንደዛ ስትላችሁ ደግሞ እናንተ ደስ ይላችሁና ኧረ ሴትዮዋችንማ በቃ ጥሩ ናት፣ የዛሬ ወር ወይም ደግሞ የዛሬ 2 ወር አገር ይሳፈራለሁ ትላላችሁ። ከዛ ትበጃጃላችሁ። የክሎሪክስ ምናምን በጣም ሲቆራርጡ የነበረ እጃችሁን ታላሰልሳላችሁ። ፀጉራችሁን ታዘጋጃላችሁ ለ1-2 ቀን። ልክ ልትሳፈሩ 2 ወር ቀረን ካላችሁ 1 ወር ሲቀራችሁ መዳም ሆዬ ትነሳለች። ያ ሰሚራ ወይም ደግሞ ያ እንትና እያለች እየጠራች የቤት ግድግዳ ሳይቀር ውጩንም ግቢውንም ታፈጋችኋለች ማለት ነው። ይሄ ማለት ምን ማለት ነው? እናንተ ወደ ሀገር ስትገቡ ቀድማችሁ ከነገራችኋት የእናንተን ጉልበት ሙሉ በሙሉ 2 ዓመት የሰራችሁትን በ1 ወር ጥቅልል አድርጋችሁ ቅጥቅጥ ታደርጋችኋለች ማለት ነው። ስለዚህ የዚህ መፍትሄው ምንድን ነው? እናንተ የውስጣችሁን በውስጣችሁ አድርጋችሁ ሀገር የመግባት ሀሳቡና አላማው ካላችሁ ልክ ሳምንት ወይም ደግሞ 3 ቀን 4 ቀን ሲቀራችሁ አስቸኳይ የሆነ ነገር ገጥሞና ብላችሁ እናንተ እኮ አልገጠማችሁም፣ ምንም አልሆናችሁም፣ ቤተሰቦቻችሁን ልትዘይሩ ሀገራችሁን ልታው ነው የምትሄዱት። ነገር ግን
3 ቀን 4 ቀን ሲቀራችሁ ዱብዳ በቃ በነገው ዕለት መሄድ አለብኝ ብላችሁ እንቧ ከረዩ ማለት ነው። ምንም የእሷን ስራ ሳሰሩላት ጉልበታችሁን ሳታባክኑ ፀጉራችሁን እያበጃጃችሁ እጃችሁን እያለሰለሳችሁ እውነትም የአረብ ሀገር ጥርዝ ሁናችሁ ለመሄድ እዚህ ሽንት ቤት ስታጥቡ ስትፈገፍጉ የኖራችሁበትን ሁሉ እጃችሁን ልስልስ አድርጋችሁ ተቀመጣችሁ በኋላ ልክ ልትሄዱ 3 ቀን ወይም 4 ቀን ሲቀራችሁ ፊታችሁን ዝፍ ታደርጉትና የሆነ ዱብዳ አስከፊ የሆነ ነገር እንደሰማችሁ ሁናችሁ ትነግሯታላችሁ ማለት ነው። የዛን ሰዓት ወደደችም ጠላችም ትኬቱን ትቆርጣለች ማለት ነው። ከዛ እናንተ የዛን ሰዓት ስትሄዱ ከዛ ሀገር ስትሄዱ በፍጹም እቃ መያዝ የለባችሁም። አንደኛ አየር ላይ የሚፈቀደው 23 ኪሎ 46 ኪሎ ነው። በእጃችሁ በሻንጣ ደግሞ 6 ኪሎ ይፈቀዳል። አጠቃላይ 50 ኪሎ ይፈቀዳል ማለት ነው። ነገር ግን እናንተ ያንን 50 ኪሎ የምታዘጋጁት ቀስ እያላችሁ 1 ቀን 2 ቀን እያላችሁ ምናልባት ልብሶች ለዛውም ልብሶች። ከዛ ውጭ ግን 4 5 6 በርብል በካርጎ በእንትን እያላችሁ ብራችሁን አትጨርሱ። ስለዚህ እናንተ 3 ቀን ሲቀራችሁ ዱብዳ ሻንጣም አታዘጋጁም። ሻንጣ ስታዘጋጁ ካየቻችሁ መጀመሪያ ስለምጠረጥርባችሁ ሻንጣም አታዘጋጁ። ምንም አትበሉ። ብቻ 2 ቀን 3 ቀን ከበዛ 4 ቀን ሲቀራችሁ እናንተ በቃ ትኬታችንን ቁረጪ ማሰላማ ነው ማለት ነው። የኩንትራቶች ይሄ ነው። ጠለቦች ደግሞ ማነው ጠፍታችሁ የምትሰሩ እንደኔ ህገ ወጦች ልንገራችሁ። ብዙ ጊዜ እኔ እንደነገርኳችሁ 4 5 ቤት ቀይሬያለሁ። 4 5 ቤት ስቀይር አንድ ቤት ብቻ ነው። ያንንም ሳላስበው ነው ሌላ ስራ መጥቶልኛልና ስራ ልሄድ ነው አልኳት። የሚገርማችሁ ስራ ልቀይር ነው አልኳት። ምክንያት ምንድን ነው? ሴትዮዋ ደሞዝ ጨምሪልኝ ስላት እምቢ አለችኝ። ደሞዝ ጨምሪልኝ ስላት እምቢ ስትለኝ ከዚህ ከፍ ያለ ደሞዝ የሚከፍልሽ ካገኘሽ ፈልጊና ሂጂ ብላኝ ነበረ፣ እኔን ማለት ነው። ፈልጊና ሂጂ ስላለችኝ እኔ ደግሞ በቃ እውነቷን መስሎኝ ፈለግኩኝ። እዛው እያለሁኝ እሷ ጋር እየሰራው ስራ አፈላለኩኝ። ምን አልኩኝ? እሷ ጋር ከምሰራበት ደሞዝ የ700 ብር ጭማሪ ደሞዝ አገኘሁኝ። ከዛም አለሽ ማዳም በስ እኔ ማለት መሄድ እፈልጋለሁ፣ በአረበኛ እንዳላወራ መሄድ እፈልጋለሁ እና ዚያዳ ራትብ አግኝቻለሁኝ። ስለዚህ አንቺ ደግሞ ይሄንን መጨመር ስለማትቺ አሰናብችኝ ልሄድ ነው አልኳት። እንግዲህ ራሷ ናት ስራ ፈልጊ፣ ስራ ስታገኝ ንገሪኝ፣ ስራ እስከምታገኝ ድረስ ግን በዚሁ ደሞዝ ስሪልኝ፣ ስራ ስታገኝ ቀጥታ ትሄጃለሽ ብላ ያለችኝ ራሷ ናት ማለት ነው። እኔም ደግሞ እንደዛው መስሎኝ መቼም ሀበሻ ቃል አክባሪ ነው። በዚህ በቃላችን ያልነውን እናደርጋለን። እንደዛ መስላኝ እኔም ስራ አፈላለኩኝ፣ ጥሩ ስራ አገኘሁኝ፣ በጀማዓ ስራ በጓደኛ ስራ አገኘሁኝ። ልሄድ ነው አልኳት። ልሄድ ነው ስላት ምን አደረገችኝ? አሀ ልትሄጂ ነው? አዎ። ስንት ብር ነው የተጨመረልሽ? 700 ሪያል ተጨምሮልኛል አልኳት። ከዛ አሰበችው 700 ሪያል ተጨምሮልኛል ስላት ምንድን ያደረገችኝ? ደሞዝ ተቀብላለች። እኔ ያኛውንም ስራ ደሞዝ መጥቶ የደሞዝ ቀን እንግዲህ የአረቦቹ ደሞዝ ታውቁታላችሁ ከ27 እስከ 3 ወይም ደግሞ እስከ 30 ባለው ነው የሚቀበሉት። ያኛውንም ስራ በቃ እስከዚህ ድረስ ደሞዜን ተቀብለው እስከሚሰጡ ድረስ አልመጣም፣ እስከዛ ግን ጠብቂ ብያት ችግር የለውም ብላኛለች። ሴትየዋ የምትፈልገው ቋሚ ሰራተኛ ነው፣ በጓደኛ የመጣ ሰራተኛ ነው የምትፈልገው። እኔም በጓደኛ ስለነበር ስራውን ፈልጌው ነበር እና ልጆች ነበሯት። ችግር የለውም አለችኝ። ልክ ያ ወራቸው ሲደርስ ረትባቸው ወይም ደሞዛቸው ሲወርድ፣ ደሞዛቸው የሚወርድበትን ቀን አውቀዋለሁ እኔ። ደሞዛቸው ሲወርድ ደሞዜን ስጭኝ አልኳት። ደሞዝ ስጭኝ ስላት ምን እንዳደረገች ታውቃላችሁ? አንቺ ልትሄጂ ስለሆነ በአንቺ ግን ሌላ ሰራተኛ አምጥቻለሁኝ። ለዛ ሰራተኛ ደግሞ መክተብ ከፍያለሁ፣ ያመጣሁ ከመክተብ ነው። የአንቺን ደሞዝ አልሰጥሽም አለችኝ። ሰራተኛዋ የለችም፣ አልመጣችም፣ ውሸቷን ነው። እኔ አይመለከተኝም፣ ስለ መክተቧ ሰራተኛ የሚመለከተኝ ነገር የለም። እኔ ብሬንና ደሞዜን ብቻ ነው የምፈልገው ስላት ተጣላችኝ። የምትፈልገው ነገር ስለነበረ ተጣላን። ስንጣላ ሌላ ነገር ሲፈጠር እኔም ምናልባት እዛ ቦታ ላይ እኔ ብጣላ ከሷ ጋር ህገወጥ ነኝ ብያዝ የሆነ ነገር ቢፈጠር የባስ ከዛ ከደሞዝ የበለጠ ዲያ ነው የማመጣው እና አይ በቃ ብዬ ተወክልን አላህ እንግዲህ አላህ የስራሽን ይስጥሽ ብዬ ጥያት ወጣሁ። የአንድ ወር ደሞዜን ጥዬ ማለት ነው። የአንድ ወር ደሞዜን ጥዬ ስወጣ እልክልሻለሁ ኢንሻአላህ፣ እኔ በአላህ መጠየቅ አልፈልግም፣ እልክልሻለሁ አለችኝ። አላህን ከፈራሽ ላኪልኝ፣ ካልፈራሽም ደግሞ የውመል ቂያማ ጠይቅሻለሁ ብዬ ጥዬ ወጣሁኝ። ያን ደሞዝ ሳትሰጠኝ ቀረች። የአንድ ወር ደሞዝ ተበላው ማለት ነው።
ስለዚህ ከዛች ወዲህ እኔ ስራ መቀየር ከፈለኩኝ ኢጃዛ ሄዳለሁ ነው የምለው። ብር ጨምሩልኝም አልልም፣ ምንም አልልም። ኢጃዛ ሂጄ እመጣለሁ ነው የምለው ማለት ነው። እኔ ኢጃዛ ስወጣ በበፊትም ቢሆን አስለምዳቸዋለሁ። ምክንያቱም ለምን ለሆነ ቦታ ኢጃዛ ሲሄድ ለ3 ቀንም ለ4 ቀንም ሲሄድ እቃዎችን ሰብስቤ ነው ይዤ የምሄደው። እቃዎችን ስብስብ አድርጌ አንድም ነገር ጥዬ አልሄድም እና መንገድ ላይ ሆነ የሚገጥመኝ ነገር አይታወቅም ብዬም ስለማስብ እንደገና ደግሞ ስራ አግኝቼ መቀየር ብፈልግ እነሱ እንትን እንዳይሉ ብዬ እቃዬን ሰብስቤ ይዤ ነው የምሄደው። ስራ ቦታ የሚጀምሩ ትንሽ እቃ ነው፣ ብዙ እቃ ይዤ አልሄድም። ይዣ ትሄዳለህ ያችኑ ማለት ነው እና እቃዬን ሰብስቤ እንደተለመደው እንደ በፊቱ እንደምሄደው እቃዬን ስብስብ አድርጌ ይዤ ወጣሁኝ። ስራ ይገባለሁ ማለት ነው። የሚገርመው ከስራ ታክሲ ጠርቼ የምሄደው ወደ ስራ ነው። ወደ ኢጃዛ ቤት አልሄድም። ለእነሱ ግን የምላቸው ኢጃዛ ነው። ኢጃዛ ስትከዱ ደግሞ ግዴታ ደሞዛችሁን ተቀብላችሁ ብራችሁን ይዛችሁ ነው የምትሄዱ። ስለዚህ ብር ኢጃዛ ስትሏቸው ብር ይሰጣሉ። ስለዚህ ብሬን ይዤ እነሱም ጋር ሳልጣላ ስራ ቦታ ይሄዳለሁኝ። ስራ ቦታ ከሄድኩኝ በኋላ ትደውላለች። ማለሽ መዳም ጓደኛዬ ታማ ወይም ደግሞ የሆነ ነገር በቃ አሞኛል ምናምን ሰበብ ትፈጥራላችሁ። 3 ቀን 2 ቀን ከቀራችሁባቸው አረቦቹ ይናደዳሉ። ሌላ ሰራተኛ ይመጣሉ፣ እናንተን ይረሷችኋል ማለት ነው። ይረሷችኋል። ስለዚህ እዚህ ቤት እንኳን ስመጣ እኔ እዚህ ቤት ስመጣ ራሱ ከስራ ነው የመጣሁት። ቀጥታ ከስራ ቦታ ነው የመጣሁት። እዚህ ቤት ስመጣ የምፈልገውን ልብስ ይዤ የማልፈልገውን ልብስ አስቀምጬ ነው የመጣሁት። ያን ያደረኩት ደግሞ የሉሉ እህት ጋር አንድ ጋር ስለነበረ የምንሰራ የነበረ እሷ እኔ ይዤልሽ እመጣለሁ ብላኝ ነው። እሺ አልኩኝ። ባታመጣውም አይጎዳኝም፣ የሚጎዳኝ ነገር አልነበረም። የማልፈልገውን ነው አጥቤ በስነ ስርዓት አጥቤ ወዜን ጥፍጥፍ አድርጌ ጥፍጥፍ አድርጌ በስነ ስርዓት አልጋ ልብስ ሳይቀር አጥቤ ነው ጥዬላት የመጣሁት። ጥብጥብ አድርጌ ልብሶችን ኩላ መያዝ ያለብኝን እዛ መቅረት የሌለበትን እቃ ይዤ ሌላውን ግን በፌስታል ቁጥር አድርጌ እዛው ልብሴ እንዳለ አድርጌ ይሄንን ለምን ስትለኝ አይ ይሄ እዚህ ስለማልፈልገው ሻንጣ ላስቀምጠው ነው እዛ አልኳት። እሺ አለችኝ። መጣሁኝ። መጥቼ ቀጥታ ዝቤን ነው የመጣሁት። ዝቤን መጥቼ ሴትዮዋን አየኋት። ሴትዮዋ ጋር ተገናኘን፣ ተዋደድን። ከዛ ሴትዮዋም ማሻአላ ብዙ ሰው አስፈራርቶኝ ነበር። ያንን ስራ ያለቀኩትና ልብስ እዛ ጥዬ የመጣሁት እዚህ ባልስማማ ልመለስበት ነበር ስራውን። ያ 2 ቤት ነበር የምሰራው። በጣም ይከብድ ነበር ስራው። የ15 ቀን ደሞዝ የምከፍለኝ አንዷ ናት፣ የ15 ቀን ደሞዝ የምከፍለኝ አንዷ ናት። ሁለቱም የ15 ቀን ነው የሚከፍሉኝና ስራው ግን በጣም ነበር የሚጎዳው። ታመም ነበር፣ ምግብ የለም፣ ከባድ ነበር የሁለት አረብ ቤት ስራ ካስቡት። ስለዚህ ያቺኛቱም እከፍላለሁ ያቺኛቱም እከፍላለሁ ስለሆነ የሚሉት በጣም ነበር የሚጎዳው። ስለዚህ የዛን ሰዓት እኔ እነሱም ጋር ምናልባት እዚህ ባልስማማ ስራ ፈትቼ እንዳልቀመጥ እመለስበታለሁ ብዬ ስራዬንም ሳላበላሽ እዚህ ያለውንም ስራ ሳላበላሽ መጥቼ ሴትዮዋ ጋር ተስማማሁኝ። 2 ቀን 3 ቀን 4 ቀን አደርኩኝ። በጣም ተስማማን። እንደፈራሁት አልነበረም። በጣም አስፈርተው ነበረ። በነገራችን ላይ እኔ አረቦች ጋር ገብቼ ተጣልቼ ወጥቼ አላውቅም። በጣም መጥፎ የተባሉት አረቦች ጋር 6 ወር በቀላሉ እሰራለሁ። 7 ወር 8 ወር እሰራለሁ። እኔ አረቦች በጣም መጥፎ ናቸው። እዚህ ቤት አሰሪበትም ብለውኝ እኔ ገብቼ እሰራለሁኝ እና የአረቦቹ ጋር እስማማለሁ። ለምን እንደሆነ አላውቅም። ክፉ መዳሞቹ ለእኔ ጥሩ ይሆኑልኛል እና ጠፍቼ ስሰራ እስካሁን ክፉ መዳም ገጥሞኝ አያውቅም። ክፉ ሰውም ገጥሞኝ አያውቅም። አንድ ቦታ ብቻ ካፍች የሚባል ቦታ ስሰራ ብቻ ሴትዮዋ በጣም እናት የሆነ ሴትዮ ናት። ግን ልጆቹ ጎረምሳ ስለነበሩ አንደኛው ልጅ በጣም ያስቸግረኝ ስለነበረ ደሞዜን ጥዬ ወጣሁኝ። ልካልኛል እያች ማለት ነው እና ክፉ ሰው ገጥሞኝ አያውቅም። በጣም መጥፎ ሰዎች ናቸው ተብለው ገብቼ ለእኔ ጥሩ ነው የሚሆኑልኝ። ለማንኛውም አረብ ቤት ስትሰሩ ወታችሁ የምትሰሩ እህቶቼ በፍጹም ስራ ስትቀይሩ ስራ ልንቀይር ነው ብላችሁ አትናገሩ። ኢጃዛ ቤት ነው የሚሄደው። ኢጃዛ 3 ቀን ተቀምጬ እመለሳለሁ በያት። ያኛውን ስራ የተሽው የማይስማማሽ ከሆነ በ3 ቀን ሽጥፍቴና ስራሽ ጋር ትመለሻለሽ። አንደኛ፣ ሁለተኛ ደግሞ ደሞዛችሁን አትቀሙም፣ ከነሱ ጋር አትጣሉም፣ ምሻከል አትፈርጥሩም ማለት ነው። እንደገና ደግሞ ልትወጡ ሌላ ቦታ ልንቀይር ነው ካላችኋቸው ፍግት ነው የሚያደርጓችሁ። ጠለቦች ብቻ ሳትሆኑ ወታችሁ የምትሰሩም ማለት ነው። ደም ነው የሚያስተፏችሁ። ነገ እንኳን ልትሄዱ ከሆነ ዛሬ አትሄጂም ብላ ሳድረሽ አዳርሽን ስታፈጋሽ ታድራለች ማለት ነው። መብቷ ነው። ማንም አይናገራትም። የመናገርም አልሰራም የማለትም መብት ስለሌለሽ ከዛ በሰላም መውጣት ስለሆነ የምትፈልጊው አድርጊ ያለችሽን ሁሉ ታደርጊያለሽ። ገንዘብሽንም ጥለሽ ትወጫለሽ። ስለዚህ ኮንትራቶችም ጠፍታችሁ የምትሰሩ እህቶችም በፍጹም ኮንትራቶች ሀገር እንደምገቡ አስቀድማችሁ መናገር የለባችሁም። ጠፍታችሁ የምትሰሩ ቤት እንደምትቀይሩ
አስቀድማችሁ መናገር የለባችሁም። ኮንትራቶች ኢጃዛ ኢትዮጵያ ስትሄዱ 3 ቀን 4 ቀን ሲቀር ትኬት ቁረጭልኝ ዱብዳ ነገር ገጥሞኛ በሽ ፍጥጥ አድርገሽ ያዣት ትቆርጣለህ እያለው በግዷ ሻንጣ ስታዘጋጅ አላየችሽ ምን አላችሽ? በድንገት በዛች በ2 ቀን ጥዲፍ ዲፍ አድርገሽ ሻንጣሽን ረትቢ ሂጂ። ወታችሁ የምትሰሩ ስራችሁን አዘጋጁ። የማይመቻችሁ ከሆነ ያላችሁበት ቤት ስራችሁን አዘጋጁ። አጠያይቁ። ጥሩ ስራ ፈልጉ። እየሰራችሁ ስራ አትፈቱም። አንደኛ ስራ አትፈቱም፣ ሁለተኛ ከእነሱ ጋር ትጣሉ። ስራችሁን እየሰራችሁ ስራ ትፈልጋላችሁ። እኔ ስራ ፈትቼ የማላውቀው ለዛ ነው። ስራ እየሰራሁ ስራ ፈልጋለሁ። ብዙ መዲያሞች ጋር በፊት ስልኬ ሳይቆረጥ በፊት ይህንን አሁን የያዝኩትን ስልክ ሳልይዝ በፊት በጣም ብዙ መዲያሞች ነበሩኝ የምሰራባቸው በጀማአ በጓደኛ ምናምን። አንድ ቤት ከሰራችሁ የዛ እህት ወንድም ምናምን ያገኛችኋል፣ ያወራችኋል። እና በጣም ብዙ አረቦች ጋር ተዋወቅ ነበር እና ስራ እላቸዋለሁ፣ ስራ ፈልጋለሁ እላቸዋለሁ። እዛ ቤት ኩኜ ሌላ ስራ ፈልጋለሁ። ስራ ታገኛለች ሲሉኝ በጀማአ በማውቃቸው ጀማአ አረቦችም ይሆኑ በማውቃቸው በእነሱ ከመጣልኝ እሄዳለሁ። ይሄኛውንም ስራ አስቀምጨው ኢጃዛ ነው ብዬ እሄዳለሁ። እዛኛው ስራ ሄጄ ስራው የሚሆንልኝ ከሆነ ይሄንን ማለሽ አሞኝ ነው ምን ብዬ ምክንያት ፈጥሬ ይችኛትም ጋር ሳላጣላ ብሬንም ሳላጣ እወጣለሁ። እዛኛው ስራ ይገባለሁ ማለት ነው። ሌላ ጊዜ ስራ ባጣ እንኳን ማለሽ አሁን ድኛለሁ ስራ ፈልጋለሁ ስራ ፈልጊልኝ ብዬ ማናገር እችላለሁ። ይችኛትም መዲያም አለው። ስለዚህ መዲያሞቻችሁም ጋር ሳትጣሉ ለሌላ ጊዜ ስራ እንዲፈልጉላችሁ በፍቅር ገንዘባችሁንም ሳታጡ ለመውጣት በጭራሽ ኢጃዛ እንጂ ቤት ልቀይር ነው ብላችሁ አትናገሩ። ከተሞክሮዬ ነው። ከጠቀማችሁ ይጠቅማችኋል። እህቶቼ ወንድሞቼ በጣም ነው የምወዳችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ፎዚ ዩቲዩብ ውስጥ ተከታተሉ። ከመጨረሻው አይታችሁ ላይክ ሼር ሰብስክራይብ ለእኔ ብርታት ስለሆነ ለእናንተም ደግሞ የሚጎዳችሁ ነገር ስለሌለ ማለት ነው። ወዳችኋለሁ። ሀገራችንን ሰላም፣ ለህዝባችን ፍቅር፣ ለተራበው የሚበላ ለተጠማው የሚጠጣ፣ ላለቀሰው ደስታ፣ ለተከፋው ለተከዘው ለሁሉም የሰው ልጅ ደስታን የሚሰጥ ፈጣሪ ሀገራችንም ላይ ደስታን ይስጥልን። የታመመውም ድኖም እናይ አድርገን፣ ያለምንም ወንጀል በየእስር ቤት እየተሰቃዩ ያሉ ወገኖቻችን ፍትህን የሚያገኙ አድርገን፣ ለሀገራችን የሚጠቅመውን መሪ ይስጠን። ሀገራችንን ፈጣሪ አምላክ ይጠብቅልን። ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሳጥን ከመመለስ ይጠብቀን። ወዳችኋለሁ።